ሰላም ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሊክ የዩቲዩብ ተከታዮቼ ዛሬ ጥያቄ ነው ይዤ የመጣሁት። እስቲ ጥያቄውን እንየው። ሰሌክት ዘ ሰርኪዩት ብሬከር ኤን ዘ ዋር ሳይዝ ኦፍ እንጀራ ምጣድ ይላል። አሲዩም ኢት ኢዝ ኤ ሬዚስቲቭ ሎድ ይላል። እስቲ ይሄ ጥያቄ እንዴት አድርገን ነው የምንሰራው የሚለውን እናያለን። ከዚህ በፊት ለእንጀራ ምጣድ አሁን 25 አምፒር የሆነ ሰርኪዩት ብሬከር ከዛ 4 ሚሊሜትር ስኩዌር የሆነ ዋየር እንጠቀማለን ነበር የምንለው እና ይሄ እንዴት መጣ የሚለውን ነው በካልኩሌሽን የምናየው። እንዴት 25 እና 4 ሚሊሜትር ለምጣድ ለእንጀራ ምጣድ የምንጠቀመው እንዴት ነው? ካልኩሌሽን እንዴት ነው የምንሰራው የሚሆነውን ነው የምናየው እና ይሄኛውን ጥያቄ እናያለን ማለት ነው እንዴት እንደመጣ። እሺ ምንድነው የሚለው? ሰሌክት ዘ ሰርኪዩት ብሬከር ኤንድ ዘ ዋየር ሳይዝ ኦፍ እንጀራ ምጣድ ኤንድ አሲዩም ኢት ኢዝ ሬዚስቲቭ ሎድ። እዚህ ጋር ሬዚስቲቭ ሎድ ከሆነ ኮስቴታችን አንድ ነው ማለት ነው። ፓወር ማለት ፓወር ኢዝ ኢኳልስ ቱ ቪአይ ኮስቴታ ስለሆነ እሱን እናያለን። እሺ ሬዚስቲቭ ሎድ ነው ይላል። እሺ ጊቪኖቹ ምንድን ናቸው? ቪያችን 220 ቮልት ነው። ያ ማለት ሲንግል ማነው ስሪ ማነው ሲንግል ፌስ ስለሆነ ማለት ነው። እሺ ፓወራችን ከ3.5 ኬ እስከ 4 ኬ ነው። እንጀራ ምጣድ ፓወሩ ከ3500 እስከ 4000 ኪሎዋት ድረስ ይጠቀማል ማለት ነው ፓወሩ። እሺ ከዛ ኮስቴታ ኢዝ ኢኳልስ ቱ 1 ነው። ኮስቴታ ኢዝ ኢኳልስ ቱ 1 ነው። ሬዚስቲቭ ሎድ ስለሆነ ማለት ነው። ከዛ ፓወር ፋክተር ኦፍ ሴፍቲ ከ20 እስከ 25% ነው። ለዚህ ስንሰራ ይሄኛውን አሲዩም ማድረግ አለብን። ፓወር ኮንሰፕሽናችን ማነው ፓወር ፋክተር ኦፍ ሴፍቲያችን ከ20 እስከ 25% ኮንሲደር እናደርጋለን ማለት ነው። እዚች ጋር የተጠየቀው ምንድነው? ሰርኪዩት ብሬከር ሳይዝ እና ዋየር ሳይዙ ነው የተጠየቀው። ይሄኛውን እንዴት ሶልቭ እናደርጋለን የሚለው ነው የምናየው ማለት ነው። እዚች ጋር መጀመሪያው ፓወር ማለት ቪአይ ኮስቴታ ነው። ቪያችን ቮልቴጅ ነው። አያችን ደግሞ ከረንት ነው። ከዛ ኮስቴታችን ሬዚስቲቭ ሎድ ካፓሲቲቭ እና ኢንዳክቲቭ ሲሆን ይለያያል። ስለዚህ ይሄኛው ሬዚስቲቭ ሎድ ስለሆነ ኮስቴታችን ዋን ነው ማለት ነው። ስለዚህ ለውጥ አያመጣም እዚች ጋር ቢኖርም ባይኖርም። እሺ አይ ስንፈልግ እዚች ጋር የአይን ፎርሙላ አስተዋውጡ ፒ ኦቨር ቪ ኮስቴታ ነው የምናገኘው። አይድል ከረንት ነው የምናገኘው እዚህ ላይ አይድል ከረንት እናገኛለን። እሺ አይ ኢኳልስ ቱ እዚች ጋር ፓወራችን እዚች ጋር ስንት ነበረ? ከ3.5 ከ4 ነበረ። 4 ወሰድን 4 ኬ ወሰድን 4 ኬ ኦቨር ቮልቴጃችን እዚች ጋር የሲንግል ፌስ ስንት ነው? 220 ነው። ከዛም 220 ቮልት ሲባዛ 1 ይሄ ስትሰሩት 18.118 አምፒር ይመጣላችኋል። ይሄኛው ይመጣልችኋል። ይሄ የመጣው ከረንት አይድል ከረንታችን ነው። ይሄ የመጣው አይድል ከረንታችን። ስለዚህ የእንጀራ ምጣድ ይሄኛውን ከረንት ይጠቀማል ማለት ነው። 18.18 አምፒር ይጠቀማል። ስለዚህ የእንትን ስንጠቀም የሰርኪዩት ብሬከር ሳይዛችን ለመምረጥ በዚህኛው በአይድል ከረንት ተነስተን ነው ማለት ነው። እንዴት ነው የምንመርጠው? የዚህ የአይድል ከረንቱ ሲደመር 25% ኦፍ የዚህ የአይድል ከረንቱ እናደርጋለን። ምን ማለት ነው? እዚች ጋር ፋክተር ኦፍ ሴፍቲ
የፋክተር ኦፍ ሴፍቲያችን 25% ወስደን ከዛ የአይድል የመጣውን ከረንት በሱ እንሰራለን። እሺ አይቢ ኢኳልስ ቱ 18.18 ሲደመር 25% ኦፍ የአይድል ከረንቱ 18.18 ይሄ ካልኩሌሽኑን ስትሰሩ 18 የኮመን ብናወጣ ያው እንችላለን። ከዛ አንድ የዚህ አንድ ስለሆነ አንድ ሲደመር 0.25 አምፒር ከዚህ የሁለቱ ስንደምራቸው ይመጣል። ያው ሲምፕል ካልኩሌሽን ነው። ከዛ 22.725 ይመጣል ይሄ ስትሰሩት። ስለዚህ 22.725 አምፒር የሚባል ሰርኪዩት ብሬከር የለም። ስለዚህ ይሄ አራውንድ ወደ 25 አምፒር ነው የሚመጣው 25። ስለዚህ ሰርኪዩት ብሬከራችን ሳይዛችንን ስንት ይሆናል ማለት ነው? 25 አምፒር። በፊትም እኮ ሰሌክት ስናደርግ 25 አምፒር ነው አይደለ? የእንጀራ ምጣድ ይሄኛውን የእንጀራ ምጣድ ሰርኪዩት ብሬከራችን እንዴት እንደመጣ ነው የሚያሳየን ማለት ነው። ካልኩሌት በዚህ መንገድ መስራት እንችላለን ማለት ነው። ይሄኛው ሲምፕል ካልኩሌሽን ነው። ምናልባት በቴብል ተደርጎ የሚሰራ አለ። እሱ ትንሽ ኮምፕሌክስ ነው። ግን በዚህ መልኩ ፓወራችን ካወቅን በተለይ ፓወራችን ካወቅን የሚጠቀመው ማነው የሰርኪዩት ብሬከር ሳይዛችን አይደንቲፋይ ማድረግ እንችላለን ማለት ነው። እሺ የዋየር ሳይዙ ደግሞ ይሄኛውንም በዚህ አሁን ያስሩ 1.5 እንዴት መሆኑን በምን አወቅን ልትሉኝ ትችላላችሁ። እሱንም በቴብል ተደርጎ ይሰራልና ትንሽ እሱ ከፈለጋችሁ ላሳያችሁ እችላለሁ። ግን የአስሩ 1.5 ሚሊ ሜትር ከሆነ የ25ቱ ስንት ብለን መስራት እንችላለን። ግን ካልኩሌሽን ያው ይሄ ሲምፕል ካልኩሌሽን ነው። ግን በእንደዚህ ብቻ አይደለም የሚሰራው። በሌላም በቴብል ተደርጎ የተቀመጡ ስላለ በዛ መስራት እንችላለን። በዚያውም ባልኳችሁ ስንሰራው ዋየር ሳይዙ የ25 ሲባዛ በዚህ ክሪስ ክሮስ አድርገን 10 ስናደርገው 3.75 ሚሊ ሜትር ስኩዌር ይመጣል። ይሄ ደግሞ 3.75 ሚሊ ሜትር ስኩዌር የሚባል ዋየር ሳይዝ የለም። ስለዚህ ይሄኛው ወደ ስንት ነው የሚጠጋው ማለት ነው? ወደ 4 ይጠጋል ማለት ነው። ወደ 4 ይጠጋል። ከዛ ዋየር ሳይዙ 4 ሚሊ ሜትር ስኩዌር ይሆናል ማለት ነው። ይሄ የታወቀ ነው። በእርግጥ እንዴት እንደመጣ ለማሳየት ያክል ነው እንጂ የእንጀራ ምጣድ በ25 አምፒር እና በ4 ሚሊ ሜትር ስኩዌር እንደሚሰራ የታወቀ ነው። ስለዚህ ካልኩሌሽን እንዴት መጣ የሚለውን ለማየት ያክል ነው። ይሄኛውን ይመስላል። ቀጣይ ደግሞ ለስሪ ፌዝ አንድ ጥያቄ እንሰራለን ማለት ነው። ስሪ ፌዝ ሰርኪዩት ብሬከር ሰሌክሽን እና ዋየር ሳይዙ እንዴት ሰሌክት እንደምናደርግ ማለት ነው። ይሄኛውን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንድታደርጉት በትህትና ጠይቃችኋለሁ። የዛሬ ቪዲዮ ይሄኛውን ይመስላል። አሁንም ለምታውቋቸው ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ወይም ደግሞ ቢልዲንግ ኤሌክትሪካል ኢንስታሌሽን የሚማሩ ጓደኞች ካላችሁ ለነሱ ሼር አድርጉላቸው። በትህትና ሼር እንድታደርጉላቸው በትህትና ጠይቃችኋለሁ። ይሄኛውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኑ። ቻው